ሰላም ሰላም ውዶች ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። እንግዲህ ኢትዮጵያ ብር ልታትም ነው። ደስ አይልም? እመቤቴ ደስ አይልም? እኛ በሀገራችን ብር ሊታተም ነው። እግዚአብሔር የእውነት ያርገውና በጣም ደስ የሚል ዜና ነው እንግዲህ የሰማነው። ብር ኢትዮጵያ ላይ ታተመ ማለት አስባችሁታል? በራሳችን ገንዘብ እንገበያያለን። የዶላር ጭማሪ የሚባል ነገር አይኖርም። እግዚአብሔር ወዶና ፈቅዶ ደግሞ እኛ ዛሬ ስደት የወጣ ነው፣ እኛ ዛሬ ስደት ላይ ያለ ነው ማለት ነው። ነገ የኢትዮጵያ ቪዛ እኛ ወደ አሁን የዱባይ ቪዛ የተለያዩ አረብ ሀገሮች ቪዛ በስደት ነው እያገኘን ያለ ነው። ብዙ መከራ ውጣ ውረዶች፣ ቪዛ እንትን እንደዛ አድርጉልኝ፣ ስንት ደላላ ተለማምጠን ለስንት ደላላ ጉቦ ተሰጥቶ አልፎ ተርፎ ማለት ነው። ስለዚህ ብዙ መስዋዕትነት ከፍለን የምናገኘው የአረብ ቪዛ እኛ ደግሞ የኢትዮጵያ ቪዛ በስለት የሚገኝባት አገር ብትሆንልን እንመኛለን። እግዚአብሔርን ኢትዮጵያ በስለት የሚገኝ ቪዛ የኢትዮጵያ ቪዛ እንዴት ነው የማገኘው? ብዙ የኢትዮጵያን ዜጎች በፖለቲካም ይሁን እኛ በስደት ያለ ነው፣ እኛ ሀገራችን ነች። በፖለቲካም ይሁን አገራችሁ ላይ ወንጀል ሰርታችሁ የሸሻችሁ ይሁን ብዙዎች በተገቢም ይሁን ባልተገባ መንገድ ከሀገራችሁ የወጣችሁ አንድ ቀን ይቆጫችኋል። እግዚአብሔርን ምንም ቢሆን ምንም እግዚአብሔር የፈቀደና የወደደ ቀን አገር ማደጉ አይቀርም። የወደቀ ሰው መነሳቱ አይቀርም። በነገራችን ላይ የወደቀ ሰው፣ የተሳቀበት ሰው፣ ሰው የናቀው ሰው ከፍታ ላይ ነው። የሆነ ሰዓት እንደውም ሳታስቡት ማለት ነው ሳታስቡት ትላንትና እኮ እንዲህ ስናየው ነበር፣ ትላንትና እኮ ይሄ ሰው እንደውም አይድንም በቃ ይሞታል የተባለ ሰው ሙሉ ጤነኛውን ታዩትና ያልተጠበቀው ሰው ይሞታል። ስለዚህ ኢትዮጵያ ሁላችን ተመቸን ብለን ይሁን ሀገር ላይ ስንሄድ ኢትዮጵያ እኮ እንደዚህ አገራችንን የምናማ ሰዎች፣ አገራችንን የምንሰድብ ሰዎች ኢትዮጵያ ነገ ያልጠበቅናት ደረጃ ደርሳ ስናያት በፊት ሀያል ሀገር ነበረች። ከበፊቱ የበለጠ ልዕልናዋ ከፍ ብሎ ስናያት እናፍራለን። ስለዚህ በተገቢም ባልተገባ መንገድ ተሰዳችሁ የወጣችሁ አላችሁ፣ ተገፍታችሁ የዛን ውሃል ደግሞ ገፍታችሁ የወጣችሁ ወንጀል ሰርታችሁ የወጣችሁ ሀገራችሁን ብዙ አሳዝናችሁና በዝብዛችሁ የወጣችሁ ሰዎች አንድ ቀን ማፈራችሁ አይቀርም፣ አንድ ቀን ማልቀሳችሁ አይቀርም። ምን ነው አገሬ ይሄንን ቃል ባልተናገርኩ አገሬ እኮ ብላችሁ የምታወሩበት ቀን ይመጣል። ብዙዎች አሁን አንዳንዶች ሳያቸው ከግብፅ ጎን ቆመው ኢትዮጵያን ብዙ ነገር የሚናገሩ ሰዎች አሉ። አገራቸውን በቃ የሆነ ይሄ እኮ ምንም ቢሆን የእንጀራ ልጅ የእንጀራ ልጅ ነው ይባላል። ምንም ቢሆን አገር ነች። ምንም ወደዳችሁም ጠላችሁም እናታችሁ ነች። ታሳፍራችሁም የተማረችም ትሁን ያልተማረችም ትሁን ቆንጆም ትሁን አትሁን እናት ነች። አለቀ። የውጭ እናት አሁን ለምሳሌ እኔ መዳሜን እናቴ ልላት እችላለሁ፣ ባፌ ማለት ነው። ስለምከፍለኝ እናቴ እላታለሁ፣ ማማ እላታለሁ። ግን እናቴን ቦታ ተካልኛለች እንዴ? በቃ ልጄ ነሽ ኑሪ ብትለኝ እንደው እንትን እላታለሁ እንዴ? ኑሪ በቃ እንደ ልጄ ነው የምወድሽ፣ ልጄ ነሽ ኑሪ ብትለኝ እቀበላታለሁ? ውስጤስ ያምናል? እሷስ አምናበት ነው ልጄ የምትለኝ? ስለዚህ ምንም ቢሆን የራስ እናት ኮሰሰችም ምንም ማለችም የራስ እናት ነች። አገር ነች። አገር በምንም አትቀየርም። ያደጉ ሀገሮች ፎቅና መስታወታቸው ህንጻቸውን ስናይ ሊማርከን ይችላል። እሱንም ይሰራል እኮ ግን በአንድ ቀን የሚጠፉ ታሪክ ናቸው። ሁሉም በአንድ ቀን የሚወድሙ ናቸው። ቱርክን አይተናል አይደል? ከ2 ዓመትና ከ3 ዓመት በፊት ያ ሁሉ የገነባችው ህንጻዋ ፈርሷል። ብራዚልም እንደዛ የሆነ ሰዓት ላይ ድምጥማጥ ጠፍቷል አይደለ? ስለዚህ ማሰብ ያለብን አንድ ነገር ትልቅ ነች የምንለው ህንጻዋ ላይ ሳይሆን ኢትዮጵያ በጣም ብዙ ታሪክ ያላት ቅርስ ያላት ውብ ሀገር፣ መልክዓ ምድሩ ራሱ እግዚአብሔር እንደው አሳምሮ የፈጠራት ውብ ሀገር ብትኖር እግዚአብሔር በቃ ለይቶ ያስቀመጣት ከዓለም ለየት ያለች ብትኖር ኢትዮጵያ ነች። የሆነ ብሔር ጋር እኮ ሲሄዱ እግዚአብሔርን የሆነ ብሔር ጋር ሲሄዱ እኮ ከዛ ብሔር የሆነ ፍቅር ይዛቸዋል። አሁን ለምሳሌ ወሎ ብትሄዱ የወሎ ሰው በቃ ከዚህ ሰው ህዝብ ጋር በተጋባው ትላላችሁ። አማራ ክልል ስትሄዱ እነዛው፣ ኦሮሚያ ክልልም ስትሄዱ ውሃ ስጠይቋቸው እኮ ወተት የሚሰጡ ህዝብ ናቸው የኦሮሞ ህዝቦች።
ውሃ ስትጠይቋቸው ወተት የሚሰጡ ህዝብ ናቸው ያሉት። ሁሉም ብሔር ስትሄዱ፣ ደቡብ ስትሄዱ እኮ ፈትሉን ትከሻ ላይ የሚጥል ማህበረሰብ ነው ያለው። በዛ ውስጥ አንዳንድ ባለጌዎች ያንን ብሔር ያሰድባሉ። አሁንም እያጣላን ያለው አይደለ? ይሄ አይደለ? ስለዚህ በዛ የተነሳ አገር ትሰደብ እንጂ በዛ የተነሳ አገር የዚህ ብሔር እንባባል እንጂ ሁሉም ብሔር እንደው ጠለቅ ብላችሁ ስታዩት ፍቅር ነው። ይሄ ፍቅር ደግሞ ከኢትዮጵያ ውጭ የትም የለም። እኛ አረብ ሀገር የምንኖረው ቅመሞች ማለት ነው። እስኪ ጎረቤታችን እንሄዳለን። ጎረቤቶቻችን ከዚህ ቤት እዚህ ቤት፣ አሁን ለምሳሌ እዚህ ጎረቤት አለ፣ ለቅሶ ቢጩሁ ምንም ቢሉ አንሄድም። አንድ ጎረቤት አይሄድም። ባህል መጠራራት ምን ያለው ኢትዮጵያ ብቻ ነው። ጎረቤት ሄዶ የሆነ እቃ እንኳን ሲያልቅ የሆነ እቃ እንኳን በቃ የሆነ ቤታችን ያለቃ ጎረቤት ሄዶ እንጠይቃለን። አረብ ሀገር ላይ አይታችኋል? ጎረቤት ሄደን ይሄ ነገር እኮ የለኝም በቃ ሱቅ እስከሚሄድ ድረስ እኛለሽ ልጆቻቸው እኮ እራት የሚበሉታቸው ድፍን ብለው ያድራሉ እንጂ ጎረቤት አይሰጡ፣ አይሄዱም፣ አይዋሱም፣ አይበዳደሩም። ይሄ ሁሉ ባህል ፍቅር ያለው ኢትዮጵያ ነው። አሁንም በፖለቲካ እየተጣላን ራሱ ጎረቤት ሄጄ ምንም ጎረቤት ሄጄ እንጀራ ስጪ ብላ ታከለክለኝ። አሁን ራሱ በፖለቲካ እየተጣላን ራሱ ፍቅር ያለባት ሀገር ኢትዮጵያና ኢትዮጵያ ብቻ ነች። ስለዚህ አሁን ወደ ዋናው ነገር ስመጣ ገንዘብ በኢትዮጵያ በራሳችን ከታተመ ማተም ከጀመረች በጣም ብዙ ነገሮች ይለወጣሉ። ብዙ ነገሮች እግዚአብሔር ታሪክን ይለውጣል። የማይለወጥ ነገር የለም። ስለዚህ እኔ በጣም ነው ደስ ያለኝ የአባይ ግድብ እንዳለቀ። ይሄም አልቆ እኛ ኢትዮጵያኖች ትላንት በመጥፎ ቃል ስንሰድባት፣ ትላንት በመጥፎ ቃል ስናሽሟጠጣት፣ ትላንት ፖለቲከኞች በሰሩት ግፍና በሰሩት ተንኮል አገራችንን ስናሳዝናት የነበርን ሰዎች አንድ ቀን አንገታችንን መድፋታችን አይቀርም። ግን ስም ከመቃብር በላይ ነው እና ስልጣን ላይም ያለው የቀበሌው አመራር በፍቅርና በሰላም ከስልጣን እስከሚወርድ ድረስ ህዝቡን በፍቅር በሰላም ቢመራ ቢያስተዳድር፣ ነገ ከስልጣን ሲወርድ እታች ያለው ማህበረሰብ በፍቅርና በሰላም ይቀብረዋል ማለት ነው። ስለዚህ ኢትዮጵያ እንደዚህ በቃ ደስ የሚል ነገር መሰማቱ፣ ደስ የሚል ነገር መታየቱ ለእኛ ለመዳም ቆሞችም ትልቅ ተስፋ ነው። በነገራችን ላይ ባለፈው አይሾ ስፒድ ኢትዮጵያ ገብቶ ብዙዎች የመዳሙ ልጆችም እነ መዳምም አዲስ አበባ ሲያዩት ነበር እና አገራችሁ እንደዚህ ታምራለች እንዴ አሉ። ይሄ እኮ ያያችሁት ከተማውን ነው። ይሄ እኮ ያያችሁት እንደናንተ የሚያብለጨልጨው ነው። ግን ብዙ ያልታየ ሚስጥር አለ። ለምን ፈርቶ ወጣ? ኢትዮጵያ ያያት ከአሜሪካ ጋር አነጻጽራል። ግን ኢትዮጵያ ወር ከዛ በላይ ተቀምጦበት የሚሄድበት ብዙ ያላየው ሚስጥርና ታሪካዊ ቦታ አለ። አቀባበላችሁ ለካ እንደዚህ ነው። ሁሉም ሀገር ሄዶ ያያሉ። የሁሉንም ሀገር አዩ። የሁሉንም ሀገሮች አዩና ኢትዮጵያ በጣም ለየት ያለ አቀባበሉ ከምንም በላይ እና አይተው በጣም ነው የገረማቸው። አይተው ራሱ ማለት ነው ኢትዮጵያ ለካ እንደዚህ ነው እንዴ! አይታችሁ ከሆነ እኮ ለመዳም ራሱ ክብርን የምንሰጠው እኮ እኛ ኢትዮጵያኖች ነን። እዚህ ከዚህ መዳም ቤት ራሱ የሆነ ክብር የምንሰጣት እኮ እኛ ኢትዮጵያኖች ነን። ሰው በጣም የምናከብር ኢትዮጵያኖች ናቸው። ፊሊፒኖች አሁን ጣጣ ያለባቸው፣ ኡጋንዳዎች ጣጣ ያለባቸው፣ ፊሊፒንም ኡጋንዳም አስመሳዮች ናቸው። ግን እኛ እርስ በርስ ኢትዮጵያኖች እርስ በርስ እንባላ እንጂ ለመዳማችን ደግሞ ለአሰሪዎቻችን ክብር የምንሰጠው ዝቅ ብለን የምንታየው እኛ ኢትዮጵያኖች ነን። ስለዚህ ለሰው ክብር ያለን ሰዎች ተከባብረና ተፈቃቅረን የምንኖር ኢትዮጵያውያን እንግዲህ እግዚአብሔር ደግሞ ወደፊት ሰላማችንን መልሶ ይሄ የታየ ነው የምናየው ከፊት ለፊታችን ያለው ሰላም፣ ልማት ከሰላም ጋር እንዲቀጥልልን ተስፋ እናደርጋለን። ውዶች ማሮች፣ እንግዲህ ለዛሬ ያለኝ ይሄ ነው። በርቱልኝ፣ ራሳችሁን ጠብቁ። ሀገራችን ነገ ተቀይራና አምራ እኛም ስደት የማንመጣበት ያርግልን። ሁላችንም ምኞታችንና ጸሎታችን ነው ስደት የማንመጣበት ሀገራችን ላይ ሰርተን የምንለወጥበት ያርግልን። የዘወትር ምኞታችንና ጸሎታችን ነው። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሁላችሁንም እወዳችኋለሁ።